ዛሬ መጋቢት 28 2026 በአሁኑ ሰዓት መላው አሜሪካ በታሪኳ አይቶት በማታውቀው እጅግ አስፈሪና ግዙፍ የፖለቲካ ሱናሚ እየተናወጠች ትገኛለች። አሁን እኛ ይህንን ዘገባ በምናቀርብበት ቅጽበትም በሚሊዮኖች የሚቆጠሩ አሜሪካውያን ከትላላቅ የከተማ አደባባዮች እስከ ትናንሽ መንደሮች፣ የእግረኛ መንገዶች ድረስ እንደ ንጉሥ ሊገዛን ይፈልጋል ያሉትን ፕሬዚዳንት ዶናልድ ትራምፕን ለመቃወም በቁጣ ጎርፍ ነው ወጥተዋል። በመላ አገሪቱ ከ3100 በላይ የኖ ኪንግስ ወይም ንጉሥ አንፈልግም የተቃውሞ መርሃ ግብሮችም በአሁኑ ሰዓት እየተካሄዱ ነው። ይህም ንቅናቄውን በአሜሪካ ታሪክ ትልቁ ነጠላ የሰላማዊ ተቃውሞ ዕለት አድርጎታል። ፕሬዚዳንት ዶናልድ ትራምፕም ከፕሬዚዳንትነት ይልቅ እንደ እብድ ንጉሥ እየተመላለሱ አሜሪካንን ያለ ኮንግረስ ፍቃድ ወደ አስከፊ የኢራን ጦርነት ውስጥ በመክተት የፖለቲካ ጠላቶቻቸውን ኢላማ በማድረግ አገሪቱን እያፈራረሱ ነው በሚልም ህዝቡ የለየለት ቁጣ ውስጥ ሆኖ ድምፁን እያሰማ ነው። አሁን በምናየው ትዕይንትም አሜሪካውያን በትራምፕ የአሜሪካ ስሬት ላይ ያላቸውን ከፍተኛ ጥላቻ በግልጽ እያሳዩ ነው። ይህች ዛሬ የምናያት አሜሪካም በአሁኑ ወቅትም በየአቅጣጫው ተቃውሞችን እያስተናገደች ነው። ያለምንም ግልጽ ምክንያትም ከኢራን ጋር በተጀመረው ጦርነት ሳቢያም በአሁኑ ሰዓት የነዳጅ ዋጋ ወደ ሰማይ ተሰቅሏል። አሜሪካና መላው ዓለምም በከፍተኛ ኤነርጂ ቀውስ አፋፍ ላይ ተንጠልጥሏል። ይህ ሁሉ ጥፋት የመጣውም የትራምፕ አስተዳደር የኢራን መሪዎች ሊያደርጉት የሚችሉትን እጅግ ግልጽ ነገር ማለትም የሆርሙዞች መጠን መዝጋትና የነዳጅ ዝውውርን ማነቅ እንደሚችሉ አስቀድሞ መተንበይ ባለመቻሉ የተባለ ነው። ዛሬም የምግብ ዋጋ በከፍተኛ ደረጃ እንደናረ ነው። ትራምፕም በምርጫ ቀስቀሳቸው ወቅትም ወደ ስልጣን በመጣው በመጀመሪያው ቀን ዋጋ ቀንሳለሁ ብለው የገቡትን ቃል ሁሉ ዛሬ በጋድ እንደሚታየው በውሸት ነው ጠፍቷል። በአሁኑ ሰዓትም በመላ ሀገሪቱ ያሉ የአየር ተጓዦች በአየር ማረፊያዎችና ፍተሻ መስመሮች ላይ በርካታ ሰዓታትን ለመጠበቅ እየተገደዱ ነው። ይህ የሆነውም ትራምፕና የሪፐብሊካን ፓርቲ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ተዘግቶ ባለበት ወቅትም የትራንስፖርት ደህንነት አስተዳደርን ቲኤስኤ ለብቻው በገንዘብ ለመርዳት የዲሞክራቶችን ጥረት ውድቅ በማድረጋቸው ነው። የሀገር ውስጥ ደህንነት መስሪያ ቤትም ለምን ተዘጋ? ምክንያቱም ትራምፕና የእርሳቸው ተላላኪዎች ጨካኝ የኢሚግሬሽን ወኪሎችን በሕገ መንግስቱና በመሠረተ የሰው ልጅ ስብዕና ላይ እንዲረማመዱ ስለፈቀዱ ነው የሚሉም ተንታኞች አልጠፉም። ዲሞክራቶች አሁን የኢሚግሬሽንና የጉምሩክ ማስከበር እንዲሁም የድንበር ጥበቃ ኤጀንሲዎችን ለማሻሻል ቆርጠው ተነስተዋል። በትራምፕ በኩል ለዚህ የአይሲኢ ቁጣ የተሰጠውና አሁን ተግባር እየተደረገ ያለው መፍትሄ ደግሞ ወኪሎቹን በተጨናነቁ የአየር ማረፊያዎች ውስጥ ማስቀመጥ ሊረዱ እንደሚችሉ ማስመሰል ብቻ ሳይሆን ይህም ተጓዦቹን ይበልጥ እያበሳጨ ነው። አሁን በመላው አሜሪካ ከተሞችና መንደሮች ውስጥም በሺዎች የሚቆጠሩ ሰልፎች እየተካሄዱ ነው። እነዚህ ከ3100 በላይ የኖ ኪንግ ሰልፎች የተቀጠሩትም የተለያዩ የትራምፕ ፖሊሲዎችን ለማውገዝና ተቃዋሚዎቹም እንደ ንጉሠ ነገሥት ነው እየሰራለሁ ብለው በሚያምኑበት ፕሬዚዳንት ላይ ያላቸውን አጠቃላይ ቅሬታ ለመግለጽ ነው። የኖ ኪንግስ ድረገጽ በአሁኑ ሰዓትም ለሚሊዮኖች እያስተላለፈ ያለው መልእክትም እንዲህ ይላል። ትራምፕ እንደ ጨካኝ አምባገነን ሊገዛን ይፈልጋል። ነገር ግን ይህች አሜሪካ ናት። ስልጣን ደግሞ የህዝብ ነው። ንጉሥ ለመሆን ለሚመኙ አሊያም ለቢሊዮነር ጓደኞቻቸው አይደለም። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን ግን ይህንን ህዝባዊ ማዕበል ለማጣጣል በመሞከር ስለ እነዚህ የትራምፕ እብደት የሕክምና ክፍለ ጊዜዎች የሚያስቡት ክፍያ ተከፍሏቸው ዘገባ ለሚሰሩ ዘጋቢዎች ብቻ ነው ስትልም በንቀት ተናግራለች። ይሁን እንጂ በትራምፕ ላይ ያለው ህዝባዊ ቁጣ ዛሬ በአደባባይ እየፈነዳ ነው። የዛሬው የቅዳሜ ኩነቶች የተደራጁትም እንደ ኢንዲቪዚብል 5051 እና ሙቮን ባሉ ታዋቂ የለውጥ ፈላጊ ጥምረቶች አማካኝነት ነው። እነዚህ ዛሬ የምናያቸው ኩነቶችም ከሁሉም የዕድሜ ክልልና የኋላ ታሪክ ለተውጣጡ ሰዎች ሁሉ ክፍት የሆኑ ሰላማዊ ስብሰባዎች ናቸው። አዘጋጆቹ ዛሬ በመላው አገሪቱ ስለ ደህንነትና ጥበቃ የመስመር ስልጠናዎችን እየሰጡ ይገኛሉ። የኖ ኪንግስ ንቅናቄ ዛሬ ብሔራን ላይ የተካሄደ ስላለው ጦርነት፣ ስለ ኢሚግሬሽን ማስከበር፣ ስለ መምረጥ መብትና ስለ ጤና እንክብካቤ ወጪዎችም ድምፁን እያሰማ ነው። ታሪክን ወደ ኋላ መለስ ብለን ስንመለከት የመጀመሪያው የኖ ኪንግስ ተቃውሞ በሰኔ 2005 የተካሄደው ትራምፕ ለሰራዊቱ 250ኛ ዓመት የመስረታ በዓል ዋሽንግተን ውስጥ ወታደራዊ ሰልፍ ባዘዙበትና ከ79ኛው የልደት ቀናቸው ጋር በገጠመበት ዕለት ነበር። ያ ኩነት በትራምፕና በአጋሮቻቸው ላይ እንደ መቃወም ቀን ተብሎ ተሰይሞ ነበር። ከዚያም ባሳለፍነው ጥቅምት 18 ቀን ከ7 ሚሊዮን በላይ ሰዎች በሁሉም 50 ግዛቶች በሚገኙ ከተሞች ውስጥ በኖ ኪንግስ ዴይ ሰልፎች ላይ ተካፍሏል። በወቅቱም ህዝቡ የአሜሪካንን ባንዲራ እያውለበለቡ ከእንግዲህ ትራምፕ ይብቃን እያሉ ሲጮሁ ነበር። በኒውዮርክ ከተማ ብቻ ከ100 ሺህ በላይ ሰዎች ተገኝተዋል። ዛሬ ግን ያ ቁጥር እጅግ በከፍተኛ ደረጃ ጨምሮ በአሜሪካ ታሪክ ታይቶ የማይታወቅ ስብስብ ሆኗል። በአሁኑ ሰዓትም በመላው አሜሪካና ቢያንስ በሌሎች 15 ሀገራት ተቃውሞዎች እየተካሄዱ ናቸው። ሁሉም ኩነቶች የሚካሄዱትም በአንድ መፈክር ስር ነው። ኖ ኪንግስ፣ ንጉሥ አያስፈልገንም።
የትራምፕ አስተዳደር ፖሊሲዎችን ለመታገል በሲኖር በይፋ የተጀመረው የኖ ኪንግስ ንቅናቄ ዛሬ በአሜሪካ ታሪክ ትልቁ ተቃውሞ ሆኖ እየተመዘገበ ነው። የኢንዲቪዚብል ተባባሪ ዋና ዳይሬክተር ኢዝራ ሌቪን አሁን በሰልፉ መሃል ለተቃዋሚዎች እንዲህ እያሉ ነው። ከጥቂት ወራት በፊት በሚሊዮኖች የሚቆጠሩ ሰዎች ትራምፕ በስልጣን ላይ የሚያደርጉትን በደል አይሆንም ለማለት ወጥተው ነበር። ዛሬ ያ ንቅናቄ ይበልጥ እያደገ ነው። በእያንዳንዱ የኢሚግሬሽን ወረራ፣ በእያንዳንዱ የውጭ ጦርነት መባባስና በአገር ውስጥ በሚፈጸም የስልጣን መባለግ አሜሪካውያን በትራምፕ የፍርሃትና የኃይል አገዛዝ ላይ እየተነሱ ነው። ትራምፕ በየቀኑ አዳዲስ ቀይ መስመሮችን እየጣሱ ነው። ህዝቡም በቃን እያለ ነው። ለዚህ ነው በመላው ሀገሪቱ ያሉ ሰዎች ለጎረቤቶቻቸው ጥበቃ ለማድረግ የወጡት። እኛ ከሙስና ከጭካኔና ከአምባገነንነት ጋር ጨርሰናል። ይህ የዛሬው ሰልፍም በአሜሪካ ታሪክ ትልቁ ነው። ዲሞክራሲያችንን ከዚህ አስተዳደር ለመታደግም ሁላችንም በአንድነት ቆመናል። እናሸንፋለን። ከእያንዳንዱ የአገሪቱ ማዕዘን የምንለው አንድ ነገር ብቻ ነው፣ ንጉሥ አንፈልግም የሚለው ነው ሲሉም ድምፃቸውን አሰምተዋል። በሌላ በኩል የሙቮን ሲቪክ አክሽን ዋና ዳይሬክተር ኬቲ ቤትል ዛሬ በአደባባይ ባሰሙት ንግግርም ማህበረሰባችን ሙስናን፣ ትርጉም የለሽ ጦርነትንና መከፋፈል እንደሚቃወም እያሳየን ነው። ይልቁንም እኛ ስደተኞች እንቀበላለን፣ የሕግ የበላይነት እናምናለን፣ በሕግ የበላይነት እናምናለን፣ እንዲሁም ለሁሉም የሚሰራ ኢኮኖሚ እንዲኖር እንቆማለን። አሜሪካ በፍርሃት ለሚገዙ አምባገነኖች አትገዛም። አሜሪካ የእኛ የህዝቦቿ ናትን ብለዋል። የኤፍቲ ፕሬዚዳንት ሬንዲ ዌይን ጋርተን ደግሞ በአሁኑ ሰዓት ህዝቡን እያበረታቱ ሲሆን አሜሪካውያን በፖሊሲ ጉዳይ ቢለያዩም ራሳችንን በራሳችን እንጂ በንጉሥ መገዛት የለብን በሚለው ሴት ግን ይስማማሉ እያሉ ነው። አሜሪካ አሁን ያለችው መገንጠያ ነጥብ ላይ ነው። ማህበረሰባችን እየተጎዳ ነው። ሰዎች መሠረታዊ ፍላጎቶቻቸው ማሙላት ተስኗቸዋል። አስተዳደሩ ጥላቻና ፍርሃትን ከመዝራት ይልቅ የህዝቡን ድምፅ ሰምቶ የተሻለ ህይወት እንዲገነቡ ሊረዳቸው ይገባል። ለዚህ ነው ንጉሥ ለመሆን በሚመኝ ሰው ከሚወሰዱ ህገወጥ እርምጃዎች ትምህርት ቤቶቻችንን፣ ሆስፒታሎቻችንና ጎረቤቶቻችንን ለመጠበቅ ዛሬ ወደ አደባባይ የወጣ ነው ሲሉ ፕሬዚዳንቱ አስጠንቅቀዋል። የአሜሪካ የሲቪል መብቶች ህብረት ኤሲኤልዩ የፖለቲካ ኃላፊ ሬድሪ ሽፊሊንግም ዛሬ በሰልፉ ላይ እንደተናገሩት ይህ ዛሬ የምናየው ንቅናቄ ትራምፕ በስደተኛ ጎረቤቶቻችን ላይ ለሚያደርሱት ኢሰብአዊ ጥቃት፣ በሀሳብ ነጻነትና በመምረጥ መብት ላይ ለሚፈጽሙት ጥቃት ህዝቡ አይሆንም የሚልበት ትልቅ መድረክ ነው ብለዋል። የፐብሊክ ሲቲዝን ተባባሪ ፕሬዚዳንት ሊዛ ጊልበርት ደግሞ ትራምፕ ሀገሪቱን ወደ ህገ ወጥነትና ምስቅልቅል እየመራ መሆኑን በመጥቀስ ዛሬ አሜሪካ 250ኛ ልደት በዓሏን በምታከብርበት ዋዜማ እውነተኛ የሀገር ፍቅር ስሜት ንጉሣዊ አገዛዝን በመቃወም እንደሚገለጽ አሳስበዋል። የኢኮኖሚ ቀውሱም ዛሬ ለተቃውሞ ሌላው ትልቁ ምክንያት ሆኗል። የኤስኢአዩ ምክትል ፕሬዚዳንት ጆሴፍ ብራያንት ዛሬ ከሰራተኞች ጋር ሆነው ድምፃቸውን እያሰሙ ሲሆን ሰዎች የምግብና የጤና አገልግሎት መግዛት በማይችሉበት በዚህ ወቅትም አስተዳደሩ ለቢሊዮነሮች ጥቅም ሲል ትርጉም የለሽ ጦርነቶችን በመክፈት ላይ መሆኑን አውግዘዋል። ሰራተኛው ህዝብ በቃኝ ብለዋል። እኛ ገንዘብን፣ ስልጣንና ክብርን እንጠይቃለን። ለሁላችንም የሚሰራ የፖለቲካና የኢኮኖሚ ስርዓት ለመገንባት ዛሬ አደባባይ ወጥተናል ብለዋል። የሂውማን ራይትስ ካምፔን ፕሬዚዳንት ኬሊ ሮቢንሰንም አሜሪካ ንጉሥ እንደማታስተናግድ ለመቃወም መውጣታቸውን ገልጸዋል። የመምህራንና የወላጆች ማህበር ፕሬዚዳንት ቤኪ ፕሪንግልም ዛሬ በሰልፉ መሃል ሆነው አስተዳደሩ ተማሪዎችንና የህዝብ ትምህርት ቤቶችን እያጠቃ መሆኑን በመጥቀስ የአይሲኢ ወታደሮችን በመጠቀም ማህበረሰቡን ለማስፈራራት የሚደረጉ ሙከራ አውግዘዋል። በገጠር በከተማና በከተማ ዳርቻዎች የሚገኙ የሁሉም ዘርና የኋላ ታሪክ ያላቸው ሰዎች በአንድነት በቃ ለማለት ዛሬ ወጥተናል ብለዋል። የኮመን ዲፌንስ ፖለቲካ ዳይሬክተር ናቪድ ሻህ ደግሞ ዛሬ አስተዳደሩ አሜሪካን ወታደሮችን ለከፋ አደጋ በማጋለጥና ቤተሰቦቻቸውን ለከባድ ሐዘን በመዳረግ አሜሪካን ወደ ጥልቅ ጦርነት እየሳባት መሆኑን በከፍተኛ ቁጭት ይገልጻሉ። በገዛ ሀገራችን ወታደር ኃይሎች ዜጎችን በጎዳና ላይ ሲገድሉ እያየን ነው። ቤተሰቦች እየተበታተኑ ነው። ይህ ሁሉ የሚደረገው እንደ ንጉሥ ለመግዛት በሚፈልግ አንድ ሰው ስም ነው። እኛ ግን ለዲሞክራሲ የታገለን ህዝቦች ነን ብለዋል። የግላድ ፕሬዚዳንት ሳራ ኬት ኤሊስ ደግሞ ዛሬው የኒው ኪንግስ ተቃውሞ በአሜሪካ ታሪክ ትልቁ የሀሳብ ነጻነት መገለጫ እንደሆነና የአሜሪካ ህዝብም ለህገ መንግስቱ ያለውን ድጋፍ የሚያሳይ ነው ብሏል። የአፍሴም ፕሬዚዳንት ሊ ሳንደርስ ደግሞ ዛሬ ሰራተኛ ቤተሰቦች አንሸሽም የሚል ግልጽ መልእክት እየላኩ መሆኑን ገልጸው ቢሊዮነሮች የግብር ቅናሽ እያገኙ በሚሊዮኖች የሚቆጠሩ ሰዎች ግን የጤና አገልግሎትና የኑሮ ውድነት እያደቀቃቸው ነው ብሏል። የ50-51 ቃል አቀባይ ሬቤካ ዊንተር ይህ አስተዳደር ለቢሊዮነሮች ሊያገለግል ይችላል፣ የእኛ ንቅናቄ ግን ለህዝብ ነው በማለት ዛሬ እኛ ህዝቦች እኛ ሀያላንን የምንልበት ቀን ነው ብሏል። ቮቶ ላቲኖ ደግሞ ይህች ሀገር የተመሰረተችው ፍጹም ስልጣንን በመቃወም እንደሆነ አስታውሰው ዛሬ የቃል ኪዳን እየታደሰ መሆኑን ገልጸዋል። የሁለተኛ ደረጃ ተማሪ የሆነው ናታን ቴይለር ታፍት በበኩሉ ትውልዳችን በአስተዳደሩ ውሸት፣ ጥቃትና ጥያቄነት ማጣት ሰልችቶታል። የአይሲኢ ወኪሎች ጓደኞቻችንን አፍነው ወስደዋል።
ትምህርት ቤቶች ተቋማችንን ለማፈን ሞክረዋል፣ ነገር ግን አንፈራም ሲል ገልጿል። የፍሪ ስፒች ቲቪ ተባባሪ ዳይሬክተር ማርክ ዊንስተን ግሪፊዝ ደግሞ ዛሬ ድምፃቸውን ከፍ አድርገው ለወጡት አሜሪካውያን ድጋፋቸውን እየገለጹ ነው። የንቅናቄው አዘጋጆች አይስ ኦን አይሲኢ የተሰኘ የስልጠና ፕሮግራም በመላው አገሪቱ የሰጡ ሲሆን በመቶ ሺዎች የሚቆጠሩ ሰዎችም ዛሬ የፌዴራሎችን እንቅስቃሴ በህጋዊ መንገድ እየተከታተሉ ነው። ዛሬ መጋቢት 28 ቀን የአሜሪካ ህዝብ ለዲሞክራሲ ያለው ቁርጠኝነት እየተፈተነበት ይገኛል። ጦርነቱ በባህር ማዶ በሚሳኤል ፍንዳታ ቢቀጥልም አሜሪካ በቤት ውስጥ ግን በታላቅ ህዝባዊ ቁጣ እየተናጠች ነው። ትራምፕም ኢራን ያለምንም ቅድመ ሁኔታ እጅ ትስጥ እያሉ ቢፎክሩም አሁን ግን የገዛ ህዝባቸው ያለምንም ቅድመ ሁኔታ ለህግ ትገዛ የሚል ጥያቄን ይዞም በፊቱ ቆሟል። ይህ ዛሬ የምናየው እንቅስቃሴ የአሜሪካን የወደፊት ዕጣ ፈንታ የሚወስንና የንጉሥ ህልም ያላቸው መሪዎች የሚያንበረክክ የታሪክ ማዕበል መሆኑ አይቀሬ ነው። ይህ በእንዲህ እንዳለ አሜሪካ በቤት ውስጥ የገጠማ ፈተና በተቃውሞ ብቻ የተገደበ አይደለም። ሀገሪቱ በተከታታይ በተፈጥሮ መዓት እየታመሰች ነው። በተለይም በኢሊኖይና በኢንዲያና ግዛቶች ላይ በቅርቡ የደረሰው የቶርናዶ ጥቃት የአረጋውያን ጥንዶችን የተቀጠፈ ሲሆን በመቶዎች የሚቆጠሩ ዜጎችም መኖሪያ ቤታቸውን ተዋል። በኢንዲያና ግዛት የምትገኘው ሌክ ቪሌጅ የተባለች መንደር በቶርኔዶ ክፉኛ የተመታች ሲሆን ከ70 በላይ ኤሌክትሪክ ምሰሶች በመውደቃቸው ህዝቡ ለቀናት በጨለማ ውስጥ እንዲቆይ ተደርጎ ነበር። በኢሊኖይ ካንካኪ አካባቢ ዘነበው ባለ 6 ኢንች ግዙፍ የበረዶ ድንጋይም ተፈጥሮ ምን ያህል ጨካኝ የሆነች መውጣቷን አሳይቷል። በቅርቡም በሜሪላንድ ስቴት ኦፍ ፕሪፔርድነስ መታወጁ አሜሪካ በሁሉም አቅጣጫ በተፈጥሮ ቁጣ እየታመሰች መሆኑን ያረጋግጣል። ሰዎች በገዛ ቤታቸው ውስጥ ሆነው መቼ ነው ቤታችን የሚፈርሰው በሚል ስጋት እንዲኖሩ ተገደዋል። የኖኪንግስ ተቋሚዎችም ዛሬ በአደባባይ ለጦርነት የሚሆን $1 ቢሊዮን አለ፣ ለተፈጥሮ አደጋ ተጎጆች ግን የለም የሚል ጥያቄ በማንሳት ህዝባዊ ቁጣውን ይበልጥ እያቀጣጠሉት ነው። ዛሬም የአሜሪካ ዕጣ ፈንታ የሚለይበት ታላቅ ዕለት ሆኖ ይመዘገባል።